በስተመጨረሻም እንግዲህ ትሁቴ ከሐኪም ቤት ወጥታ አባዬ ቤት ተመልሳለች ማለት ነው። ግን ትንሽ ጉዳት ደርሶባታል። አባዬም እንግዲህ ተመስገን እንደዚህ በጣም አዝኗል ማለት ነው። ልጁ እንግዲህ የኔ ካልሆነች የማንም አትሆንም ሲል እንግዲህ ጉዳት ደርሶባታል። ሌላኛው ናቲ አባዬን ቤት እንግዲህ ገንጥሎ ሲገባ አባዬ ከነ ሚስቱ ቁጭ ብለው እንግዲህ እንደዚህ ደንግጠው እያዩት ነው ማለት ነው። ናቲ ከአባዬ ህይወት ውስጥ ፈጽሞ ሊወጣ አልቻለም። አባዬም ታዲያ ትሁት ጋር የሄደ አስመስሎ ሻንጣውን ሸክፎ ቢሄድም ነገር ግን ልቡ ስለተጠራጠረው ብቻ ናቲን ተመልሶ ወደ ቤት ሲመጣ እንግዲህ አቶ ናቲ ድጋሚ ምን ለማድረግ እንዳሰበ አላውቅም። እንግዲህ ምን አይነት ክፉና ምን አይነት ጨካኝ ሰው እንደሆነ አላውቅም ናቲ ማለት ነውና ቤቱን ገንጥሎ ሲገባ እንግዲህ አባዬ ከነሚስቱ ሶፋ ላይ ቁጭ ብሎ አያቸው። እንግዲህ በጣም ነው የደነገጠው። አባዬ ናቲን ማሳሰር አለበት። ሲጀምር ናቲ ለህግ ነው መስጠት ያለበት እንጂ እንደዚሁ በቀላሉ ናቲ ከአባዬ የሚቀር ሰው አይደለም። እና እንግዲህ ከዚህ በኋላ ደግሞ ምን እንደሚደረግ ምንም የምናውቀው ጉዳይ የለም። ነገር ግን እንግዲህ ያኛው ልጁም በህግ ቁጥጥር ስር ይውላል ብዬ ተስፋ አደርጋለሁ። አለያማ እንደዚህ የተጫወተባቸው ነው የሚኖረውና የክፋት ጥግ ብቻ እኔ እንጃ። እና ትሁቴ እንግዲህ ያው ከሆስፒታል ተመልሳለች ማለት ነው። ከሆስፒታል ተመልሳ አባዬ እኔ ጋር ትሁን ከዚህ በኋላ ቀድሙንም እኔ ነኝ አባትሽ ይቅርታ አደርግልሻል አባትሽ ጋር ሂጂ እያልኩኝ ጨቅጭቅያት እንደዚህ ያደረኳት የኔ ጥፋት ነው ሲል አባዬ እንግዲህ በጸጸት የኔ ልጅ አንቺ ምንም አላጠፋሽ፣ አንተ ምንም አላጠፋህም አባዬ ሆነ ያለው ይሆናል። ግን ይሄ ክፉ ይሄው ሳላስበው እንደዚህ አደረገኝ፣ እሱም ላደረገኝ ለነገሩ አባቴ ነው እንጂ እያለች ትሁቴ እንግዲህ በጣም ተናዳ ስትናገር ነበረ ማለት ነው። እንግዲህ ልጁ እንዳያችሁት ነው የኔ ካልሆነች የተመስገን አትሆንም። አንተም ቁርጦህ ነው፣ ተመስገን እኮ ባሏ ነው እና አንተ ምን አገባህ ሲለው እንግዲህ እንዴት አያገባኝም? ያገባኛል እንጂ በደንብ ያገባኛል ሲል እንግዲህ ያዙኝ ልቀቁኝ አለ ማለት ነው። ቆይ ምንድነው ሀሳብስ? ምንድነው ፍላጎትህስ ሲለው ምንም ፍላጎት የለኝም፣ ግን ደግሞ በቃ ትሁትን የራሴ ማድረግ ብቻ ነው ፍላጎቴ አለና ቁጭ አለ ማለት ነው። ልጁ እንግዲህ ምን አይነት እኔ እንጃ ምን እንደምላችሁ ግን አላውቅም። አባትየው ነው ጥፋት፣ በነገራችን ላይ የትሁት አባት ነው ያጠፋው። ምክንያቱም ደግሞ ልጅቷ እኔ የማገባው የልጄን አባት ነው ተመስገንን ብለዋለች። አባትየው ደግሞ እኔ ክብሬን እፈልገዋለሁ፣ በጣም ለክብሬ የምጨነቅ ሰው ነኝ እኔ። ስለዚህ የማንንም ምናምንቴ አምጥተሽብኝ እዚህ ዛሬን አታሰድቢ፣ በተከበርኩበት ሀገር በኖርኩበት ሀገር ልታዋርጅኝ ነው እንዴ ሲሉ እንግዲህ የትሁት አባት እሳቸው ናቸው ልጅቷን ይሄ ሁሉ እዚህ ውስጥ የከተቷት ማለት ነውና ክብሬን ብለው ሌላ ችግር ተፈጠረ ማለት ነው። እና ትሁቴ እንግዲህ ያው ትንሽ ከጀርባዋ ስለመታት ጉዳት ትንሽ ደርሶባታል እንጂ ደህና ናት ማለት ነውና ልጁም እንግዲህ ተኩሶ ወደ ጫካ ውስጥ ገብቷል። የለም ተመስገንም እንግዲህ ቢያሯሩጠውም ላገኘው አልቻለም። ግን ይያዛል ብዬ ተስፋ አደርጋለሁ። ምክንያቱም እንግዲህ ትሁቴ ላይ ጉዳት አድርሶባታል፣ ነግሯታል። እሱ እዛውም እኮ ያኔ ትሁቴን ያሰራት ጊዜ አንቺ የኔ ካልሆንሽ የዛይ ሰውዬ አትወኝም፣ አንተ ምን ቤት ነህ? ምን ቆረጠ? ተመስገን እኮ የልጅ አባት ነው። እሱ ድሮ ነው ምን እዚህ በሰርግ ተድረሽ እንዳገባሽ ባሌት ያለሽ 10 ጊዜ አላት እኮ እሱ። እናት የልጁ ምንም ነገር አይፈራምና እኔ ስላንቺ ማላውቅ ነው እንደሚመስልሽ? አንድ ሰፈር ላይ አድርገን እንደው ማላቅሽ መስሎሽ ነው እንዴ እያለ እንግዲህ ጭራሽ የትሁት ላይም ማያ ላይ ሲይዝትባት ነበረ። ጓደኛዬን ታገቢያለሽ፣ እኔ ደግሞ እህትሽን አገባታለሁ። በቃ እንደዚህ ጭጭ ጥጋም እንደጠገባችሁ ሁለት ታማቾች
ጠገባችሁ ይበርድላቸዋል እያለ ጭራሽ ሲያስፈራራቸው ነበረ ማለት ነውና ትናንትና እንግዲህ ተመስገን አሁን አንገትን ብዬ ሳልደፋ ትሁትን ልቀቃት፣ አለበለዚያ ለከባድ ችግር ይፈጠራል ሲለው ከዛ እለቃታለሁ። እሺ በል ቀጥላ ብሬክ ልሂድ። አይ እንደዛማ አይሆንም እና በምን ላምን እችላለሁ? እመነኝ ግድ የለም እፈታታለሁ ብሎ እንግዲህ ትሁቴን ያ ባልሽ ዛተብኝ እኮ እንዴ ምነው ወንድ ነኝ እያልክ አልነበረም እንዴ? ታዲያ ፈርተኸው ነው? ማ እኔ ነኝ የምፈራው አንቺ? እኔ እኮ የጀግና ዘር ነኝ አለ። ከዛ በኋላ እንግዲህ አደል ስማየ ነው እኮ የጀግና ዘር መሆንህን። ለማንኛውም እና እንዴት አየኸው ታዲያ? አሁን ለማንኛውም አንቺን እንድለቅሽ ነግሮኛል እና ልቀቀኛ። ምን እዚህ እንትን ትላለህ? ልቀቀኛ ስትለው ከዛ በኋላ እንግዲህ ያው እንዳያችሁት ነው ትሁቴን ለቀቃት። እዛ ብርድ ላይ አውሎ ስላሳደራት ሳልብጤ ነበራት። አባትና እህቷ እንግዲህ እየሮጡ መጡና ትሁቴ የኔ ልጅ ምንድን ነው? ምን አባቱ አድርጎች ነው? አባዬ አሁን ዝም በል፣ ይሄ ሁሉ ያንተ ነው። በአንተ ምክንያት ነው ልጅቷ እንደዚህ የሆነችው። እስቲ አንቺ ደግሞ ወጥቶ ለወቀሳው ትደርሻለሽ። ዝም በይኝ ሲላትም አባዬ ዝም በይ አትበለኝ፣ አንተ እኮ ነህ ልጅቷ የማትፈልገው ህይወት ውስጥ እንድትገባ ያደረካት። መጀመሪያውኑ ይሄ ሰው በጣም መጥፎ ሰው ነው ብዬ ተናግሬያለሁ። አንተ ግን እምቢ አልክ። በል ተዘጋጅ እንግዲህ ለሁሉም ነገር ብላ ልጅቷ ለአባቷ ነገረችው። አንቺም እያስፈራራሽኝ ነው እንዴ ሲል፣ አረ እየነገርኩ ነው አባዬ፣ አንተ ትፈራለህ እንዴ? አንተ ክብሬን እያልክ ይኸው ልጅቷን እንግዲህ በመሀል ልታጣቱ ነው። አረ ጦሷን ልጄ ምንም አትሆንም። እንደዛው ትሁቴ እየሳለች እንግዲህ ተመስገን መጥቶ ከተመስገን ጋር እንግዲህ ሲተቃቀፉ ልጁ ከኋላ መጣና ትሁቴን ጀርባዋን ላሳደረጋት ማለት ነው። በሚያሳዝን ሁኔታ እንግዲህ ምን እንደሚፈጠር የምናውቀው ጉዳይ የለም ማለት ነው። ግን በዚህን ደረጃ አንድ ሰው የእሱ ያልሆነውን ነገር የኔ ብሎ ለማንትን ለማለት እንጃ ይከብዳል። ለምን በቃ ያስጠላል። የራስ ያልሆነ ነገር የራስ ለማድረግ መሞከር አንደኛ ጊዜንም መግደል ነው። ሁለተኛ በቃ ምን ልበላችሁ ብቻ ብዙ ነገር አለ ማለት ነውና እናም ትሁት እንግዲህ ዋጋ ከፍላለች ለማለት ፈልጌ ነው። ሲቀጥል ደግሞ እንትና ይሄ ናቲ የሚባል ሰውዬ ማለት ነው ከአባዬ ህይወት ውስጥ አልወጣም፣ የአባዬ ቤት ውስጥ ወይም የአባዬ ልብ ውስጥ ቤት ሰርቻለሁ፣ ከዛ ቤት መውጣት አልችልም እያለ እንግዲህ አባዬን ስቃይ እያበዛችበት ነው ማለት ነውና ስለዚህ እንግዲህ ምን እንደሚፈጠር አናውቅም ማለት ነው። እንግዲህ ትሁቴ ያው አባዬ ቤት መታለች። ከሐኪም ቤት ወጣ እንግዲህ ቤተንከባከባት ትንሽ እንትን ብላለች፣ ተኝታለች። አባዬም ሶፋ ላይ ይዟ እንግዲህ አቶ ናቲ አባዬ ገጠር ሄዷል ብላ ነገረችው። የአባዬ ሚስት ማለት ነውና የአባዬ ሚስትም አጥፍታለች። ሁሉም ተጠራርገው ሄደውልሃል፣ አንተ እዚህ ዝም ብለህ አውደልድል አለችው ማለት ነው። ከዛ በኋላ ነው እንዴ ስለዚህ የቤቴ መቃጠል ለተዋኔ በጀኛለች አሉ። እንደዛ ከሆነማ ዛሬ አንቺ ሴትዮ ዋጋሽን ነው የምሰጥሽ ብሎ እሷ ቤት ተመልሶ እንግዲህ እሷን አሳሯን ላይ ያበዛላት ነበር። ከዛ በኋላ እንግዲህ በሩን ቀጥሎ ሲገባ አባዬ እና የአባዬ ሚስት እድል ሆነው ሶፋ ላይ ቁጭ ብለዋል። በጣም ነበር የደረገጠው። በጣም እንዴ በቃ በር አባዬ እንትን ብሎታል፣ በሩን ቀይሮታል፣ ቁልፉን ማለት ነው። እሱ ግን እናቴ በሰማይ ላይ ይግባ የውጭውን በር እንዴት እንደከፈተ አላውቅም። አረ ምን ጉር ነው ናቲ፣ ተው ግን ናቲ፣ ለአባዬ ይሄ አይገባውም ነበረ እውነት ለመናገር። አንተ ግን ብቻ ተቃርኖ ይብሰል የናቲ ነገር እውነት። እና እንግዲህ ከዚህ በኋላ ደግሞ ምን እንደሚፈጠር አናውቅም። ሲቀጥል ደግሞ እንግዲህ ትሁት እንደዚህ በመሆኗም
አልሰማም ነበር። ከዛ በኋላ እንግዲህ ሶፋ ላይ እሷን ተኝታ አያት መሆነሽ ነው ምናምን ስላት ዝም አለችው። መልስም አልመለሰችም። እንታይ ነገሩኝ እንጂ ምን ነው ባይነገርስ ምን ያደርግልሃል? ብነግርህ ባልነግርህ ምን ልትሆን አለችው የአባዬ ሚስት። ኧረ ምንም ማሚ አጥፍቻለሁ። በቃ በዚህ ያክል ደግሞ እንደዚህ ልትይኝ አይገባም። ዞር በል አንተ። ሳላውቅ ስለተሸወድኩልህ አሁን ደግሞ ምንድን ነው የምትፈልገው? ከህይወቴ ውልቅ ብለህ ትወጣለህ። አንተ ምን አይነት ሰው ነህ? እንዴት እንደዚህ ታደርጋለህ? እኔ እኮ አምኜህ ነበረ። ይሄ ልጅ ተይ፣ ይሄ ልጅ በጣም መጥፎ ሰው ነው፣ ጥሩ ሰው አይደለም ብለው ሲሉኝ እኔ ግን አልሰማ ብዬ ነው። ስለዚህ ከዚህ በኋላ ግን የሚሸወድልህን ሰው ማሚ፣ እኔ ተሸወጂልኝ አላልኩሽም፣ ግን ደግሞ በዚህ ልክ ልትገፊኝ አይገባም። አንተ ሌላ ነገር እንድጠቀም አታደርገኝ እንጂ ጭራሽ በዚህ ልክ እንዳትገፊኝ ትላለህ እንዴ? አታፍርም? አንተ ምን አይነት ሰው ነህ? እንዴት እንደዚህ ታደርጋለህ? ስትለው እንግዲህ በጣም ተናገረችው ማለት ነው የአባዬ ሚስት። ከዛ በኋላ አቶ ናቲ እንግዲህ ትሁት አናግሪኝ፣ ምንድን ነው የሆንሽው? የተመስገን ነው አይደለ? ስሙን አትጥራ አልኩ። የተመስገን ስም አትጥራ። እሱማ ጨዋ ወልዶ ጨዋ ያሳደገው ነው። እኔ እሱን መጥፎ ሰው አድርጌ ነበር ማየው በአንተ ግፊት። ለካ እሱ በጣም የተከበረና መልካም ሰው ነው። አንተ ነህ እንጂ ፊትህን ጭንብል ለብሰህ መሰሪ የሆንከው አለችው። ከዛ ማሚ ተይ፣ ስለማታውቂው ነገር አትናገሪ። እውነት በአይኔ ካየሁት ሌላ ደግሞ ምን እንዳውቅ ፈልገህ ነው? እና ምን? ከዛ በኋላ እንግዲህ ልክ ልኩን ነገረችው። እሱም በጣም ደነገጠ ማለት ነው። እንግዲህ ከዚህ በኋላ አይንህን ማየት አንፈልግም እዚህ ቤት ውስጥ ትሰማኛለህ? አይንህን ማየት አንፈልግም። ከዚህ በኋላ ሁሉም ነገር አብቅቷል አለችው። ከዛ በኋላ እንግዲህ ደንግጦ ወጥቶ ሄደ ማለት ነው። እና ትሁቴ ትሰማለች እኮ ሁሉንም ነገር፣ ግን መናገር አልፈለገችም። እሱም ማውራትም አትፈልግም ማለት ነው። እንግዲህ ከዚህ በኋላ ደግሞ ምን እንደሚፈጠር እንግዲህ ምንም የምናውቀው ጉዳይ የለም። ግን በዚህ ልክ የሰው ልጅ ክፋቱ በጣም ይገርማል። እና እስቲ ዞሮ እንግዲህ ደግሞ አብረን የምናየው ይሆናል ማለት ነው። ብቻ ከባድ ነው። ምን እንደምላቸው አላውቅም። ዞሮ እስቲ ትሁቴም ትድንና ሁሉም ነገር ይስተካከላል ብዬ ተስፋ አድርጋለሁኝ ማለት ነው። ሲቀጥል ደግሞ ናቲ የሚባለው ሰውዬ ኧረ እውነት እንጃ ምን ልበላችሁ፣ የእሱ ነገር ተወርቶ ማያልቅም። ብቻ ተከርኖ ይብሰል ነው እንጂ የናቲ ክፋትና ተንኮል ከቀን ወደ ቀን እየባሰ ነው የሚሄደው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? አለሁ ደህና ነኝ። እንግዲህ ትሁቴ ከሆስፒታል ወጥታ አባዬ ጋር ገብታለች።